السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله. اشزاري من ملكته يا رياض الصالحين سبعة درساتنا نو يمن النسابة رئيس باب علامات حب الله تعالى للعبد. الله لباريو عندما يودو يميملكتو ملكتوچن علامات ملكتوچن يميملكت رئيسنا يمن ملكت حب الله تعالى للعبد. الله لباريو وديتا اندالو عندما يودو يميتقم ملكت والحث على التخلق بها عندنا والحث ما النساسات على بزيوست على التخلق ملابسا بها بالنزيا علامات ملكتوج والسعي في تحصيلها عندنا النسخ لما جنيت متقاتن من كساكسن يمين ملكت رئيسنا الله سبحانه وتعالى بارع موددو عند بارع الله نوديتها ما جنيتو كنعمة هلو جاف درسة كنت هنا نعمان نقرقني الله سبحانه وتعالى وديتها ተገኝቷል ወይ አለ ወይ የሚለውን ማንም እርግጠኛ መሆን ስለማይቻል ጠቋሚዎቹን ዓላማት አመላካች ነገሮችን እንመለከታለን እንፈልጋለን። እኛ ሌሎች ጋር በድፍረት እንደሚታየው ፈጣሪ ይወዳሃል ይላል በየመንገድ ዳር እናወራመችን የአላህን ውዴታ ማንም እርግጠኛ ሆኖ ሊሞግት አይችልም። ወህይ ካልወረደ በስተቀር ፍጡር በራሱ ተነስቶ የሚያረጋግጠው ሁኔታ አይኖርም። ነገር ግን ምልክቶች ይኖራሉ። እነዚያን ምልክቶች የሚጠቁም ርዕስ ነው። ምልክቶቹን ማወቅ ለምን ያስፈልገ? የበለጠ የአላህን ውዴታ ለማግኘት ሲባል ሰበቦችን ለማድረስ እንዲቻል ማለት ነው። ሰበቦችን ለማስገኘት እነዚህን ዓላማት ምልክቶች ማወቅ ይጠቅማል ማለት ነው። قال الله تعالى كف ያለው የላቀው አላህ እንዲህ ይላል قل إن كنتم قل بل إن كنتم كهوناتشو تحبون الله يمتودوا كهوناتشو فاتبعوني تكتلوني بلاتشو يحببكم الله يوداتشوها لنا الله يوداتشوها لنا ويغفر لكم ذنوبكم وانجلوچاچوهنم يمرلاتشوها والله الله غفور رحيم. غفور نو غفور مالت غافر كملو إليال صيغة مبالغة እጅግ መሐሪ የሆነ ጌታ ነው። ረሂሙን አዛኝ የሆነ ነው። ገፉር እጅግ መሐሪ ነው። ወንጀል ለፈጸሙ ጥፋት ለፈጸሙ ከጌታቸው ዝነት ርቀው የነበሩ ሰዎች መመለስ ከፈለጉ አላህ ይቀበላቸዋል። ረሂሙን አዛኝ የሆነ ጌታ ነው። ይቺ አያ ዑለማኡል ኢስላም የቁርአን ሙፈሲሮች ዘንድ አያቱል ሚህና የሚህና የፈተና አያ ተብላ ትታወቃለች። የፈተና አንቀጽ ተብላ ትታወቃለች። ለምን በዚህ መልኩ ተጠራች ከተባለ የሆኑ ሰዎች አላህን እንወዳለን ብለው ሲሞግቱ ውዴታ በሙግት አይሆንምና ማስረጃ እየተጠየቁ ነው ያሉት። በሐዲስ እንደተጠቆመው አልበይነቱ ዐለ አልሙድዒ በሞጋች ላይ ማስረጃ አለበት። ማስረጃ ይጠየቃል። ልክ በሌሎች ዱንያዊ ጉዳይ ላይ ሌሎችን የሚከስ ይሄ ገንዘብ የኔ ነው ይሄ ንብረት የኔ ነው ብሎ ቢነሳ አንድ ሰው መረጃ እንደሚጠየቀው እዚህም ላይ የአላህን ውዴታ አላህን መውደድን የሚሞግቱ አካላት መረጃ ይጠየቃሉ። መረጃው ምንድነው? እዚህ አንቀጽ ውስጥ ተጠቁሟል። እሱም ኢን ኩንቱም ቱሂቡን አላህን የምትወዱ ከሆናችሁ በላቸው። ማረጋገጫ ያስፈልጋል። እሱ ምንድነው? ፈተቢዑኒ ተከተሉኝ። ይሄ ሲሆን يحببكم الله ይወዳችኋል። ويغفر لكم ذنوبكم ወንጀሎቻችሁንም ይቅር ይልላችኋል። ስለዚህ ምን እናገኛለን ከአንቀጹ ውስጥ? አንድ አላህን የመውደድን ፍሬ እናገኛለን፣ ውጤቱን እናገኛለን። በሌላ በኩል ደግሞ አላህን መውደድ ማለት የሚረጋገጥበት መንገድ ተጠቁሟል። ከምላስ ያለፈ ነገር ይፈልጋል። ዝም ብሎ እመን ትድናለህ አይሰራም። ኢስላም ውስጥ ተግባራዊ ማረጋገጫ
ያስፈልጋል ማለት ነው። እሱ ምንድነው? ፈተቢዑኒ ተከተሉኝ በላቸው። ሱናቸውን መከተል የነብዩን ሰለላሁ ዐለይሂ ወሰለም አስተምህሮት መጠበቅ ማለት ነው። ይህን ሲያስገኝ አላህን እወዳለሁ ማለቱ ተግባራዊ ምስክር እያቀረበበት ነው። ተግባራዊ ማረጋገጫ እያቀረበበት ነው። በተግባር ሌላ ዓለም ምላሱ ደግሞ ሌላ የሚሞግት ከሆነ ግን ሙግቱና ተግባሩ አልተዋወቁም፣ አልተገናኙም። ለዚህም ነው የፈተና አንቀጽ የተባለችው እውነተኞች ከሐሰተኞች የሚለዩባት ነች። ይሄ ፊል ጋሊብ በአብዛኛው ያለ ነው። አንዳንዱ ነፍስያውን ማሸነፍ አቅቶት ወንጀል ላይ ደግሞ ደጋግሞ የሚወድቅ ነገር ግን በተጨባጭ ኢማን ያለው አላህን መውደድ ያለው ሰው ያጋጥማል። ልክ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ሰው በተደጋጋሚ አስካሪ መጠጥ እየጠጣ ቅጣት እንዲተላለፍበት ያዙ ነበርና ሲበዛባቸው ሰሃቦች ረገሙት። በዚህን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሏቸው? ተዋሉ እሱ አላህና መልእክተኛውን ይወዳል ብለው ተናገሩ። ውዴታ ያለው በተጨባጭ ነገር ግን ራሱን ማሸነፍ የማይችል ነፍስያውን መርገጥ የማይችል ያጋጥማል። በአብዛኛው ግን ተግባራዊ ማረጋገጫ ከልብ ጋር የሚገናኝ ነው። ነብዩ ሰለላሁ ዐለይሂ ወሰለም አተቅዋ ሃሁና አላህን መፍራት እዚህ ነው ያሉት። የዚህ ነጸብራቁ ደግሞ ከውጭ ነው። ምክንያት በሌላ ሐዲስ ላይ እንደተጠቆመው ኢዛ ሶለሐት ወይም ኢዛ ሶለሐት ሶለሐ الجسد كله እሷ ስትስተካከል አካላት ይስተካከላሉ። ልብ ስትስተካከል ምላስ፣ እጅ፣ ጆሮ ይስተካከላሉ፣ የተቃኑ ይሆናሉ። ፍጹም ይሆናሉ ለማለት አይደለም። ለአላህ ትእዛዝ የተገሩ ያደሩ ይሆናሉ። ሲሳሳቱም የሚመለሱ ናቸው። እና ኢን ኩንቱም تحبون الله አላህን የምትወዱ ከሆናችሁ የውዴታው መኖር ማረጋገጫ ፈተቢዑኒ ኢትባዕ ነብዩን ሰለላሁ ዐለይሂ ወሰለም መከተል። በሌላ በኩል ይህንን ያስገኘ ሰው አላህን የወደደ በተግባር ያረጋገጠ ሰው ያለው ሽልማት ተጠቆመ፣ ያለው ፈضል ተጠቁሟል። እሱ ምንድነው? የመጀመሪያው የአላህን ውዴታ ያገኛል። ትልቁ ቁም ነገር እኮ የኛ አላህን መውደድ አይደለም፣ የአላህ እኛን መውደድ ነው። የኛ ሙግት ሊሆን ይችላል፣ ተጨባጩን የሚያውቀው አላህ ነው። የአላህን ውዴታ ማግኘት ነው ዋናው የኒዕማ ሁሉ ቁንጮ የሆነው። ስለዚህ አላህን የወደደ በተግባር ያረጋገጠ ሰው ከሚያገኛቸው ሽልማቶች አንዱ يحببكمullah ከሚለው ውስጥ አላህ ይወዳችኋል፣ የአላህ ውዴታ ይገኛል። ويغفر لكم ذنوبكم مغفرة ይገኛል፣ ከአላህ እዝነት ምህረቱ ይገኛል። ከዛም والله غفور رحيم የአላህን እጅግ መሐሪና አዛኝነት መጠቆሙ እናንተ በዚህ ላይ እስካላችሁ ድረስ አላህ ወንጀላችሁን ይምራል ያዝንላችኋልም የሚል መልእክት ያስጨብጠናል ማለት ነው። ርዕሳችን ጋር እናገናኘው። አንድ ሰው አላህ እንደወደደው ከሚያመላክቱ ጠቋሚ ምልክቶች ውስጥ እዚህ አንቀጽ ውስጥ ምን እናገኛለን? ሱናውን የጠበቀ ዲንን የሚጠብቅ የነብዩን ሰለላሁ ዐለይሂ ወሰለም አደራ የሚከተል መሆኑ አንድ ምልክት ነው ማለት ነው። والحث عليه የሚላለው አይደለ? والحث على التخلق بها በዚህ ላይ ይህንን መላበስን የሚያነሳሳ ርዕስ ነው ብለናል። እዚህ አንቀጽ ውስጥ ምን የሚያነሳሳ ነገር አለ? የአላህ ውዴታ ከተገኘ ምን አለ? ምህረቱ እዝነቱ ይገኛል። ይህን ለማግኘት ደግሞ ሰዎች መትጋት እንዳለባቸው ያሳስባል ማለት ነው። وقال تعالى በተጨማሪም የላቀው ከፍ ያለው አላህ እንዲህ ይላል ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ من يرتد منكم ከእናንተ የሚመለስ የሚያፈነግጥ የሆነ ሰው عن دينه ከሃይማኖቱ فسوف يأتي الله በእርግጥም አላህ ያመጣል بقوم ሰዎችን يحبهم የሚወዳቸው የሆኑ ويحبونه የሚወዱትም የሆኑ أذلة على المؤمنين አማኞች ላይ ተዋራጆች ተናናሾች ናቸው የሚተናነሱ أعزة على الكافرين በከሃዲዎች ላይ ብርቱዎች ናቸው ጠንካሮች ናቸው يجاهدون في سبيل الله በአላህ መንገድ ላይ ይታገላሉ ولا يخافون አይፈሩም لومة لائم የወቃሽን ወቀሳ አይፈሩም ذلك فضل الله ይህንን መላበስ የአላህ ትሩፋት ነው። ይህንን ማግኘት يؤتيه من يشاء እሱ ለሻው ይሰጠዋል
والله واسع عليم الله እዝነቱ የሰፋ አዋቂ የሆነ ጌታ ነው እሺ እዚህም ላይ ርዕሳችን ጋር ማገናኘት ነው አላህ Subhanahu Wa Ta'ala የወደዳቸው ሰዎች ዓላማት አይደል ያየን ያለነው ርዕሱ ዓላማት ምልክቶቻቸው ተጠቁመዋል ከነዚህ ምልክቶች ውስጥ አንዱ አዚላ على المؤمنين በአማኞች ላይ የተዋረዱ ዝቅ ያሉ የተናነሱ ናቸው ለአማኞች ራሳቸውን ዝቅ የሚያደርጉት እህቶች ናቸው አዛኞች ናቸው ተባባሪዎች ናቸው ሌላኛው ምልክታቸው አዕዘቲን على الكافرين ከሃዲዎች ላይ በርተዎች ናቸው ጠንካሮች ናቸው በዲናቸው ጉዳይ ላይ አይሸማቀቁም አንገታቸው ራሳቸውን ቀና አድርገው ይጓዛሉ ሶስተኛ ምልክት يجاهدون في سبيل الله በአላህ መንገድ ላይ የሚታገሉ ናቸው በአካላቸው በገንዘባቸው በእውቀታቸው በሚችሉት መንገድ ለዲናቸው አስተዋጽኦ አላቸው በእነዚህ ነገሮች ራሳችንን እየፈተሽን ከአማኞች ጋር በተያያዘ ምን አይነት ስሜት ነው ያለን ከአማኞች ጋር በተያያዘ እዝነት ርህራሄ ራስን ዝቅ ማድረግ አለን ወይ በተግባር መቼም የምንማረው ትምህርት ለጠቅላላ እውቀት አይደለም ምንገራበት ነው ለአኺራ ምንዘጋጅበት ነው ከዚህ አንፃር አማኞች ጋር በተያያዘ ሰላምታችን ምን መልክ አለው ሰላምታችን ሰበር ያለ ትህትና ያለው ፈገግታ ያለው ነው ወይ ሙዓመላታችን ግብይታችን ላይ አማኞች እንዴት አድርገን ነው የምንይዛቸው ያከላፈተን አንዴ እጄ ገብቷል ገንዘቡ ብለን ነው ስልጣን ስራ ቢሮ ላይ ሆነን እንዴት አድርገን ነው የምናስተናግደው ሚስት ልጅ ጎረቤት ዘመድ አዝማድ በምን መልኩ ነው የምንቀርባቸው በአጠቃላይ በተለያየ መልኩ ስለሚንጸባረቅ ራሳችንን መቃኘት ነው መታዘብ ነው ውሏችንን ህይወታችንን ምን መልክ እንዳለው መከታተል ያስፈልጋል በሌላ በኩል ደግሞ አዕዛ على الكافرين ከዚህ ጋር በተያያዘ በእምነቱ ጉዳይ የሚደራደር ስንት አለ ራሱን ዝቅ የሚያደርግ የሚሰብር ሰው አይከበርም እኮ ከሃዲዎች ዘንድ አማኝ ያልሆኑ ሰዎች ዘንድ ዲኑን ለደረደር ስላቀረበ ይናቃል እንጂ አይከበርም ግን ራሱ በእስላም መክበር ሲገባው ከፍ ማለት ሲገባው ራሱን ማስከበር ሲገባው አጉል ወደዳለሁ ብሎ ከሁለት ያጣም ይሁን ስንት አይደሰዋለ ራሳችንን በከዚህ አንፃር መፈተሽ ነው ነከሊ እንዳይታዘቡኝ ብለን የዲናችን የሆኑ ከልከላዎችን እንዳፈራለን የዲናችን ትዕዛዛትን ለመፈጸም እንሸማቀቃለን ሌሎችም ጉዳዮች ላይ يجاهدون في سبيل الله بالله መንገድ የሚታገሉ ናቸው ተብሏል በአላህ መንገድ ላይ ምን አስተዋጽኦ አለ በእውቀታችን ምናበረከተው ነገር አለ የሆነ ቦታ ሰዎች ከፈሩ ሲባል ከንፈረን እንመጣለን ቁጭት ይሰማናል ስጋት ይገባናል በተግባር ግን ምን አይነት አስተዋጽኦ አለ ምን አይነት ምናደርገው አስተዋጽኦ አለ አካባቢያችን ከሆነ አደጋ እየተፈጠረ ያለው ማህበረሰቡን በማንቃት ላይ ምን የሰራ ነው ስራ አለ በገንዘብ በጉልበት በሐሳብ በእውቀት በተለያየ መልኩ በመንችለው ምን አይነት አስተዋጽኦ እንዳለን ራሳችንን መታዘብ ነው ኩልኩም ራዒን ሁላችሁም እረኞች ናችሁ ነው የተባለው ቁም ነገሩ የኔ እረኝነት የኔ ሐላፊነት የት ነው የሚለውን ራሳችንን ፈልጎ ማግኘት ነው العلامه الرابعه አራተኛ ባንቀጽ ውስጥ የተገለጸው አንድን ሰው የሆነን ሰዎች አላህ እንደሚወዳቸው ከሚያመላክቱ ጠቋሚዎች ውስጥ የተነሳው ምንድነው ወላ يخافون لومة لائم በሐቅ ጉዳይ የወቃሽን ወቀሳ አይፈሩ እውነቱ ሐቁ ከተገለጸ በኋላ በሐቅ ሂሳብ አጉል ይዟቸው ያዩትን ነገር እንዳይናገሩ ወደሚያውቁት መልካም ነገር እንዳይጣሩ ከፊታቸው ጥፋት እየተፈጸመ ዝም ብለው እንዲያልፉ አያደርጋቸው ያለበለዚያ የሰዎች ይሉኝታ የሚይዛቸው ከሆነ ሰዎች ምን ሊፈጽሙ ይችላሉ ከባባድ ሽርክ ሊፈጽሙ ይችላሉ ትልቁን ሽርክ ትንሹን ሽርክ ይሉኝታ ከዛ አልፎ የተለያዩ ወንጀሎችን ሊፈጽሙ ይችላሉ ሌሎችም ወንጀሎችን ሊፈጽሙ ይችላሉ ስለዚህ በአላህ ላይ ጠንካራ እምነት ያለው የአላህን ውዴታ ያገኘ ሰው ጌታውን የሚወድ የሆነ ሰው ከሰው ምን ሊቀርበት ይጨነቃል የወቃሹን ወቀሳ የማይፈራበት ሚስጥሩ ይሄ ነው ፍጡር ላይ እሳት የለም ጀነት የለም ያሳስበው የሚያስጨንቅ ሸሪዓው በሚያዘው መልኩ ሰዎችን ከመያዝ ከማስተናገድ ባለፈ የሚጠብቀው የተለየ ነገር ስለሌለው የወቃሽን ወቀሳ የሚፈራ አይደለም በሐቅ ሂሳብ ሰው ለማስደሰት አይሰራም በሐቅ ሂሳብ የሰዎችን ውዴታ ማግኘት ሲጀመር የሁሉም ማሳካት አይቻልም الامام الشافعي رحمه الله ምን አሉ ይባላል
إرضاء الناس غاية لا تدرك ብለዋል ይባላል ሰውን ማስደሰት የሁሉን ፍላጎት ማስገኘት የማይደረስበት ግብ ነው አሉ ሰው ይፈልገዋል እንደምኞት ግን አይቻልም አንዱን ስናስደስት ሌላው ይከፋል የሰው ልጅ እንደ ባህሪው እንደ መልኩ ባህሪውን ብዙ አይነት ነው ፍላጎቱ የሚራራቀ አንዱን ስናስደስት ሌላው ይከፋል إرضاء الناس غاية لا تدرك إرضاء الله الله ማስወደድ الله እንዲወድልን መጣር ደግሞ غاية لا تترك የማትተው ዓላማ ነች ግብ ነች فقدم ما لا يترك مما لا يدرك ይላል ከማይሳካው የማይተውን አስቀድም ሞክራለሁ ይሳካልኛል ብለህ አጉል እየለፋ ልትተው የማይገባህን ነገር አታሳልፍ የሰው ልጅ የፈለገ ቢሆን ከተችቶ አታመልጥም አንድ አረብኛ ላይ የሚነሳ አባባል አለ ወደ አማርኛ የሚያመጡታል አባትና ልጅ አህያ ይዘው እየተጓዙ አባት አህያው ላይ ተቀምጦ መንገድ ላይ ሲጓዙ መንገደኞች ምን አይነት ጨካኝ ነው ህፃኑ ልጅ በእግሩ እየሄደ እሱ አህያ ላይ ተቀምጦ ይሄዳል ሲሉ ጆሮው ገባባት ናስኪ ልጄ ብሎ ወረደና ልጁ አህያው ላይ ተቀመጠ አሁንም ሌሎች መንገደኞች ሲያልፉ አየዛሬ ልጅ የሚሉ ደግሞ ሰማ አባት በእግሩ እየሄደ ይሄ ልጅ በእሱ አህያ ላይ እስኪ ተመልከቷቸው የሚል ጆሮው ገባ በዚህን ጊዜ ምን አደረገ ናስኪ አንተ ውረድ ሁለታችንም እንውጣ ብለው አንድ ላይ ወጡ ሁለቱም ወጥተው ሲሄዱ ደግሞ አይናገርም ብለው ሁለቱን ወጡበት ሊገሉት እስኪ ተመልከቱ እንስሳ ነው ብለው የሰው ልጅ ከየትም የፈለገ ቢሆን ከተችቱ ማምለጥ አይቻልም አንዳንዶች እዚሁ ላይ የሚያነሱት ነገር አለ ሁለታቸውም ወርደው መሄድ ያዙ ይባላል ሁለቱም ወርደው ሲሄዱ መንገደኛ ሲያቸው ከት ብሎ ይስቃል እነዚህ ሞኞች እስኪ ተመልከቷቸው አህያው ባዶውን እየሄደ እነሱ በእግራቸው ይሄዳሉ የቀራቸው አህያው መሸከም ብቻ ነው በየትኛውም ከሰው ትችት መትረፍ አይቻልም የሰው ፍላጎት ማሳካት ላይ ይቻል ቆራጥ ኢኽላስ ካለ ቁርጠኝነት ካለ የፈለገ ቢሆን የጌታውን ፍላጎት ያስቀድማል የሰው ልጅ እጁ ላይ ምንም የለም ጀነት የለም እሳት የለም ግፋቢል ዱንያዊ ነገር ነው ያለው ያን ደግሞ እንዳመጣጡ መያዝ ይቻላል ማለት ነው ወደ ነጥባችን ስንመለስ አላህ Subhanahu Wa Ta'ala በዚህ አንቀጽ ላይ ወሳኝ የሆኑ አላህ የወደዳቸው ሰዎች የሚታዩባቸው አራት ምልክቶች አላህ የሚወዳቸው አላህን የሚወዱ የሆኑ ሰዎች የሚታዩባቸው አራት ምልክቶችን በአንድ አንቀጽ ላይ ገለጸ የመጀመሪያው ለአማኞች የሚተናነሱ ትሁቶች መሆናቸው ሁለተኛ ለካህዲዎች ብርቶች መሆናቸው የሚታጠፉ አለመሆናቸው ይሄ ማለት ዝም ብሎ መንገደኛውን ሁሉ ያስቸገረ ሙስሊሞች እንዲህ ናቸው ተብሎ ዲን እንዲጠፋ ያድርግ ለማለት አይደለም በዲኑ ጉዳይ ግን የሚደራደር መሆን የለበትም ሶስተኛ በአላህ መንገድ ላይ ጥረት ልፋት ትጋት አስተዋጽኦ ያላቸው መሆናቸው አራተኛው ደግሞ ምንድነው በየወቃሽን ወቀሳ የማይፈሩ በሐቅ ላይ ይሄ ማለት የሰዎች ስሜት ከነጭራሹ አይጠበቅም ለማለት አይደለም በአካባቢው ባህልና ኖርም ያልተለመደ ነገር ይውጣላቸው በሚል ሸሪዓው ያልከለከለውን ነገር በተቃራኒ ሁሉ እንጓዛለን ብንል አይፈቀድም ሲጀመር አለባበስ ሊሆን ይችላል ወይም ሌላ ጉዳይ ሌላ ባህል ዲን ጋር የማይጋጭ ከኢስላም ጋር የማይጻረር የሆነን ባህል በተቃራኒ የቆምን ማህበረሰብ መነጋገሪያ መሆን አያስፈልግም አይፈቀድም ለምሳሌ ልብስን ብንወስድ ሊባስ الشهرة አይፈቀድም ከሰዎች ዘንድ ጣት የሚጠቆምበት ያ እንኳን እንደዚህ የሚለብሰው እየተባለ ከማህበረሰቡ ተለይቶ ወጣ ያለ አለባበስ ካለው ከፍ ብሎ የሚሆን ዝቅ ብሎ መነጋገሪያ መሆን አይፈቀድም በእስላም ከማህበረሰቡ ጋር ተመሳሳይ ነው መሆን ያለበት ሰው እንደ ማህበረሰቡ ነው ከዲን ጋር እስካልተጋጨ ድረስ ማለት ነው ስለዚህ የወቃሽን ወቀሳ የማይፈሩ ሰነል የሸሪዓውን አጥር በተጠበቀ መልኩ ሊሆን ይገባል ማለት ነው እናም ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ من يرتد منكم عن دينه ከናንተ ውስጥ ከዲኑ የሚያፈነግጥ ወደ ኋላ የሚል ካለ ራሱን እንጂ ማንንም አይጎዳም እስላም አይጎዳም አላህ አይጎዳም የሚጎዳው ራሱን ነው አላህ ሌላ የበለጠ የተሻለ ያመጣል فسوف يأتي الله بقوم يحبهم ويحبونه የሚወዳቸው የሚወዱትን የሆኑ ሰዎችን ይተካል أذلة على المؤمنين أعزة على الكافرين እንዲህ አይነት ሰዎችን ያመጣል يجاهدون في سبيل الله ولا يخافون لومة لائم እዚህ ደረጃ ላይ የደረሰ ሰው ይሄን የተጎናጸፈ ሰው ለአማኞች ምቹ ለስላሳ የሆነ ለካህዲዎች ጠንካራ ብርቱ የሆነ በአላህ መንገድ ላይ የሚታገል የወቃሽ ወቀሳ የማያስጨንቀው የሆነ አካል
ይሄን የታደለ ሰው ذلك فضل الله ይሄ የአላህ ትልቅ ችሮታ ነው يؤتيه من يشاء الله ለሻው ለፈቀደው የሚሰጠው ይሆነ والله واسع عليم እሺ ቀጥሎ ያለው كأبو هريرة رضي الله عنه تلالفه حديثنا وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم الله ملك تنيانده بلا وعلى إن الله تعالى كف على الله قال انده بلوال من عادى ألا تيادرق لي لني هنا وليا وداجن وليا ينين وداجت ألا تيادرقا فقد آذنته بالحرب فقد أعلمته بالحرب برقدم طورنتا وجبت الله أساوك والله طورنتو كان يقال يقدمه وما تقرب إلي ودني التقربم عبدي باري بشيء بهنا نجر بيتين يوم نجر أحب إلي إن يزند يبلت يتودد بهنا نجر التقربم مما افترضت عليه قديتا كادر ركوبت ببلد وما يزال عبدي باري أي وقدم يتقرب إلي ودني ميقرب كما هنا يوقدم بالنوافل ترف بهن قديتا بالهن عباداوج حتى أحبه اسكم مودو درس يبلت يمودو بهن انجي فإذا أحببته بودرك تجيزي كنت سمعه مسمعه هنا والله الذي يسمع به يمي سمابت وبصره الذي يبصر به يمي يبت عينه هنا والله ويده التي يبطش بها يمي زبات أجه هنا والله ورجله التي يمشي بها يمي قوازبات يمي رامدبات قروم هنا والله وإن سألني بلمني بتأيكي أعطيته يتأيك أو نستوالله ولئن استعاذني بني بتأبكي لأعيذنه برقد أمتأبقوا له كمي فروا نقر رواه البخاري الإمام محمد بن إسماعيل البخاري زقبتنا معنى آذنته حديث وسط آذنته يملك على سالفنا من مالتنا أعلمته أسوأكوت بأني محارب له أني لسو تواجي وندهن كن مالتنا وقوله استعاذني يميلو روي بالباء بباء تكرتوال من بمين استعاذ بي بمين بني تبك أن بيتأيك لأعيذنه وروي بالنون بنون تزقبون بيتأبك بميل مالته طيب يتوسطن ما براره ولا ما سكتل ملك تنجو صلى الله عليه وسلم بزده حديث القدسي نبي صلى الله عليه وسلم الله انديها له بلو يستلالفت حديثنا من على جيتاتشن من عادى لي وليا ينين ولي ألاتي أدرقسه ይሄ ሐዲስ ያለ አግባብ የሚመነዘርበት ሁኔታ አለ በየመንደሩ በየሰፈሩ ላጉል ማስፈራሪያ የሚጠቀሙት ሰዎች አሉ ከሸሪዓ ፈንግጠው ወደ ሽርክ እየተጣሩ ቢድዓ ላይ ተዘፈቀው አላህን ፍሩ ሲባሉ ወልዮችን ጠላት አደረጋቸው የሚሉ ሰዎች አሉ ሲጀመር ሷሊሖችን ደጋጎችን የሆኑ አካላት ስላመለኳቸው ብቻ በክፉ አናነሳ ተገቢ አይደለም ይሁን እንጂ የፈጣሪን ሐቅ ለፍጡር አሳልፎ መስጠት አይፈቀድም ወልይ ማለት የሚከበር እንጂ የሚመለክ አይደለም ወልይ ማለት የአላህ የተከበረ ፍጡር ማለት ነው አማኝ ማለት ነው ባጭሩ ቋንቋ ወልይ ማለት አማኝ ማለት ነው ሌላ አይደለም የሚፈለገው الإمام الطحاوي عقيدة الطحاوية ላይ ምን ይላሉ አማኞች በሙሉ የአላህ ወልዮች ናቸው ይላሉ አማኞች በሙሉ የአላህ ወልዮች ናቸው ወልይነት የተለየ ውጫዊ ገጽታ የለው ጋርዶ መቀመጥ በሰዎች መታጀብ ቀብር ላይ ضريح መገንባት የሩቅ ነገሮችን ስውር ነገሮችን ገይብ መናገር እንዲህ አይነት መስፈርት የለም ወልይን ስለማክበር የተናገረው ያሳሰበ ኢስላም የወልይ ምንነት ግልጽ አድርጎ አስቀምጧል ደፍን ያለ አይደለም ጉዳይ የት ነው የተገለጸው አላ ኢነ አውሊያ አላህ አዋጅንቁ የአላህ ወዳጆች የአላህ ወልዮች لا خوف عليهم ولا هم يحزنون በእነሱ ላይ ነገ يوم القيامة ፍራቻም የለባቸውም ስጋት የለባቸውም የሚያዝኑ የሚተክዙም አይደሉም
ይሄ የሚጠብቃቸው ነገር ነው ከአላህ ዋስትና እንደተሰጣቸው የሚጠቁም ነው ከዛ ማንነታቸው ተገለጸ الذين آمنوا وكانوا يتقون እነሱም እነዚህ ያመኑትና የሚፈሩ የሆኑት ናቸው ኢማንና ተቅዋ መስፈርቱ ይሄ ብቻ ነው ኢማንና ተቅዋ በአላህ ያመነ አላህን የሚፈራ ሰው መንገድ ዳር ቲማቲም ጭሳጭስ የምትቸረችረዋ ሴት ሰዓቷን ጠብቃ ሶላት የምትሰግደው የአላህ ወልያ ነች ምንም የተለየ መስፈርት መጠበቅ የለብንም ያለበለዚያ ለአታላዮች እንጋለጣለን ጫማ የጠረገ መንገድ ዳር የተቀመጠው ወጣት አላህን የሚፈራ በአላህ ለኢማን አለው የአላህ ወልይ ነው ወልይነት የወልይ ዘር መሆን አይጠይቅም ብዙ ጊዜ በተለያዩ አካባቢዎች ወልይነት ንጉሳዊ ስርዓት ሆኗል አባቱ ወልይ የሆነ ሁሉ ልጅ ወልይ ነው እንዲህ አይነት ነገር በእስላም የለም ነብዩ ሰለላሁ ዐለይሂ ወሰለም من بطأ به عمله لم يسرع به نسبه ይላሉ ስራው ያስቀረውን ዘሩ ያስቀድመው በዘር የሚቀደም የለም ልጃቸውን ፋጢማን ምንድነው ያሏት ያ ፋጢማ ቢንት ሙሐመድ ያ ፋጢማ ቢንት ሙሐመድ የሙሐመድ ልጅ ፋጢማ ሆይ ሰሊኒ ሚን ማሊ ማ ሽእቲ ከገንዘቤ ያሻሽን ጠይቂኝ አሉ የሚቸግርሽ እሱ ከሆነ لا اغني عنك من الله شيئا ከስታላህ በኩል ግን ምንም አልፈይደሽም ነው ያሏት የነብይ ልጅ ነኝ ብለሽ እንዳትዘናጊ ያልወሩ ያሳሰቡ ነው ያሉት ስለዚህ ስለ ወልይ ሲነሳ ሩቅ የሆነ የማይጨበጥ መቋጫ የሌለው መጨበጫ የሌለው ነገር ማሰብ የለብንም ሸሪዓው ግልጽ ነው ሸሪዓው መጠበቅ አለባቸው ሰዎች ግን ሶላት የማይሰግዱ ከዲን ያፈነገጡ ሰዎችን ወልይ ብለው ያስባሉ ለምን አይሰግዱም ሲባሉ አይ ሸሪዓው እኮ ሁለት አይነት ነው ዛሂርና ባጢን ይባላል ዛሂሩን የሚከተሉት ዛሂሩ ለተራው ህዝብ የመጣ ነው ይላሉ ባጢኑ ስውር የሆነው ደግሞ ለልዩ ሰዎች ለወልዮች የመጣ ነው እነዚህ ልዩ የሆኑት ለተራው ሰው ሲታይ حرام የሚመስል ነገር ለነሱ ግን حرام አይደለም ኸምር ይጠጡ ይችላሉ በዛሂሩ ሲታዩ እነሱ ግን ኸምር አይደለም እየጠጡ ያሉት ይመስለናል እንጂ ይላሉ ሶላት ለምን አይሰግዱም አንዳንዶቹ የቂን ላይ ደርሰናል ይላሉ ወዕቡድ ረበከ حتى يأتيك اليقين يقين እስከሚመጣ ድረስ አላህን ተገዛ የሚለው እስከምትሞት ነው የሚለው መልእክቱ እነሱ ደግሞ የሆነ የወልይነት ደረጃ አለ እዛ እስከምትደርስ ድረስ አላህን ተገዛ ነው ማለት የተፈለገው እኔ እዚህ ደርሻለሁ ስለዚህ ተክሊፍ ተነስቶልኛል ኃላፊነት ተጠያቂነት የለብኝም በዚህ መልኩ የሚሄዱ ሰዎች አሉ ይሄ ያለ ጥርጥር ከእስልምና መውጣት ነው በእስላም ስም ቢቀርብም ከእስልምና መውጣት ነው ያለ ጥርጥር ነብዩ ሰለላሁ ዐለይሂ ወሰለም ሙሳ እንኳን ቢመጣ እኔን ከመከተል ውጪ ሌላ አማራጭ የለውም ነው ያሉት እኮ ነብዩላህ ሙሳ እሱ እንኳን ቢመጣ እኔን ከመከተል ውጪ ሌላ አማራጭ የለውም እንዴት ነው ሌላ ሸሪዓ አለ የሚባለው በገዛጅ በራሱ ጊዜ ከእስላም እንደወጣ ማወጅ ነው የሚሆነው በዚህ መልኩ የሚናገር ሰው ለምን አትሰግዱም አርሽ ላይ ነው የምንሰግደው ለምን አትሰግዱም እኛ እኮ ሐረም እየሄድን ነው የምንሰግደው በተጨባጭ የሚከሰት የሚያሳዝነው ደግሞ የዲን ምሳሌ ተደርገው ማህበረሰቡ ቁንጮ አድርጎ የሚስላቸው ሰዎች ዘንድ ነው የሚከሰተው ሌሎች ሙሽሪክያት የሚፈጸሙት ቀብራቸው ላይ ትልልቅ ቤት ተገንብቶ ከእስላም ያስተምሩት በተቃራኒ علي بن أبي طالب رضي الله عنه نبي صلى الله عليه وسلم باززوا بي نجر على الزمن لنجره ويبلو عند تابعي من النيالوت كف على قبرايته ሳታስተካክለው እንዳታልፍ ብለውኛል ያሉት ከአካባቢው መቃብር በተለየ የገነነ ከፍ ያለ ካለ እኩል ማድረግ ያስፈልጋል እስላማዊ አስተምሮት ይሄ ነው ነገር ግን በየአካባቢው ስንሄድ የማህበረሰቡ የተሻለ ቁንጮ የሆኑ አስተማሪ ምሳሌ የሚባሉ ሰዎች ቀብራቸው ላይ ትልልቅ ቤት ይሰራል መብራት የሚያስገባሉ በሚገርም ሁኔታ አየር ማቀዝቀዣ ኤር ኮንዲሽነር የሚያስገቡ ሁሉ አሉ እስኪ ምን ትብዛላችሁ አቅል ጋር መጣላት እኮ ነው ለማን ነው አየር ማቀዝቀዣው የሚገባው ውስጥ ላይ እንደዛ የሚያደርጉ ሰዎች አሉ ከዛ እዛ ጧፍ የሚያደርጋለ ሐጅ ከማድረግ ይሄ ይሻላል የሚሉ ሰዎች አሉ ሱጁድ የሚያደርጉ ሰዎች አሉ ልጅ ዝናብ የሚጠይቁ ሰዎች አሉ እንኳን ልጅ ዝናብ ነብዩ ሰለላሁ ዐለይሂ ወሰለም ማሻ አላህ ወሽእተ ቢላቸው አላህ ቢሻ አንተ ብትሻ ቢላቸው አንድን ሰሃቢ ምንድነው ያሉት አጀዐልተኒ ሊላሂ ኒደን ነው ያሉት ለአላህ ባላንጣረከኝ እንዴ ያሉት ቁል ማሻ አላህ ወህደ አላህ ቢሻ ብቻ በላሉት አላህ ቢሻ አንተ ብትሻ ነው ያላቸው እዚህ ግን ልጅ ይጠየቃል ልጅ ዝናብ ይጠየቃል ከባባድ ነገር እጅግ ከኢስላም ተቃራኒ የሆነ ባዕድ አምልኮ በኢስላም ስም የሚሰበክበት ሁኔታ ማለት ነው ስለዚህ ይሄ ሐዲስ እውነተኛ የአላህ ወልዮችን ነው
ኢማንና ተቅዋም ያላቸውን ሰዎች የሚመለከት ነው። በኢማናቸውና በተቅዋቸው መጠን ወልዮች ይበላለጣሉ። ኢማኑና ተቅዋው በጣም ከፍ ያለው የአላህ ወልይ ነው። ኢማኑና ተቅዋው በተቃራኒ ዜሮ ሆኖ ሌላ ጫፍ ሽርክና ወንጀል ላይ ከሆነ ያለው ደግሞ የሸይጣን ወልይ ነው። ኢብኑ ተይሚያ ረሂመሁላህ አንዲት ሪሳላ አለቻቸው አልፉርቃን በይነ አውሊያኢ الرحمن ወአውሊያኢ الشيطان የምትል የሸይጣን ወልዮች እጅ ላይ የሚታዩ ከልምድ ወጣ ያሉ ሰዎችን ሊይዙ የሚችሉ የተለያዩ ክስተቶች ይኖራሉ። በእነዛ እንዳንሸወድ ሁሉ ያሳስባሉ። ሪሳላዋን የፈለገ ሰው በዚህ ስም ያገኛታል፣ ማየት ይችላል። ወደዚሁ ስንመለስ አላህ ምን አለ? የኔን ወልይ ጠላት ያደረገ ሰው አማኝን ጠላት ያደረገ ማለት ነው። ባጭሩ አማኝን ጠላት ያደረገ فقد آذنته بالحرب برقتم ጦርነት አውጀበታለሁ وما تقرب إلي عبدي بشيء أحب إلي مما افترضت عليه የመጀመሪያው ነጥብ ላይ ከአማኞች ጋር ያለ ተጨባጭ ነገር ጠላት አድርገን ስንነሳ ጦርነታችን ከአላህ ጋር እንደሆነ አስበን ልንፈራ ይገባል። በተለያየ በማይረባ ተልካሻ ምክንያት ዱንያዊ ምክንያት በዘር በጥቅም በተለያዩ ነገሮች አማኞችን አዛ የምናደርግ ከሆነ ወንድ ይሁን ሴት ብሔሩ ከኛ ይልይ የኛው ይሁን ጎረቤት ይሁን አይሁን ዘመድ ይሁን አይሁን ከየትኛውም ይሁን አማኝን ያለ ተጨባጭ ያለ ሐቅ ጠላት ያደረገ ሰው ጦርነቱ ከጌታው ጋር ከአላህ ጋር ነው። فقد اذنته بالحرب ከአላህ ጋር ገጥሞ ማንም ያሸንፈው وما تقرب الي ባሪያ ያልተቃረበ ማዕብዲ بشيء احب الي مما افترضت عليه ሰዎች ወደ አላህ መቃረብ ይፈልጋሉ፣ የበለጠ መቅረብም ይፈልጋሉ። በዚህ ላይ ሊሽቀዳደሙ ይችላሉ። ከመቃረቢያው ሁሉ በላጩ ግዴታ ያደረኩት ነው እያለ ነው አላህ። ሰዎች ሰኞና ሐሙስ በመጾም ቀብልያ ባዕድያ በመስገድ ሰደቃ በመስጠት የተለያዩ ስራዎችን በመፈጸም ወደ ጌታቸው መቅረብ ሊፈልጉ ይችላሉ። ግዴታቸውን ሊያስቀድሙ ይገባል። ከትርፍ ዒባዳ በላይ ወደ አላህ የበለጠ የሚያስቀርበው ግዴታው ነው። ረመዳን ላይ እንውሰድ ለምሳሌ ፈጅር ላይ ብዙ ጀማዓ ይጎላል አይደል? ወይም ከነጭራሹ ላንነሳ ምን እንችላለን። ተራዊህ ላይ ደግሞ ተግተን እንገኛለን። የትኛው ነው መቅደም ያለበት? የበለጠ የአላህ ውዴታ የሚገኘው ከተራዊሁ ይልቅ ግዴታው ነው። ግዴታው ነው። ተራዊህ ውስጥ ተርፍ ዒባዳው ዋጋው ምንድነው? እሱ ቀጥሎ መጥቷል። የተፈለገው ግን በወንፊት ውሃ መቅዳት እንዳይሆን ነው። ግዴታውን ጥሎ ወንጀል ላይ የተጨማለቀ ለምሳሌ እየሰረቀ ቢሰድቅ አንድ ሰው ምንድነው የሚሆነው? ትርጉም አይኖረው። ልክ እንደዚሁ ግዴታዎችን ማስቀደም ያስፈልጋል። ከሐራም መጠበቅ ግዴታ የሆኑ ነገሮችን ማስገኘት የበለጠ ወደ አላህ የሚያስቀርበው ይሄ ነው፣ የሚያቃርበው ይሄ ነው። ይሄ ሲሆን وما يزال عبدي ባሪያ ይወገድም يتقرب الي بالنوافل የበለጠ መቅረብ ፈልጎ ትርፍ ዒባዳዎችን አይጨምርም حتى احبه እስከመወደው ድረስ። ርዕሳችን ጋር እናገናኘው ያለንበት ድረስ እናስታውስ። አንድ ባሪያ አላህ እንደወደደው ከሚያመላክቱ ምልክቶችን ነው ያየን ያለ ነው። ርዕሳችን አንዱ ይሄ ነው። አንዱ ምልክት እዚህ ውስጥ አለ። እሱ ምንድነው? ከግዴታ ዒባዳዎች አልፎ በትርፍ ዒባዳዎች ላይ ይጠመዳል። حتى احبه እስከመወደው ድረስ። አላህ የወደደው ሰው እንደዚህ ነው። ትርፍ ዒባዳዎች ላይ ከግዴታው አልፎ ትርፎቹም ላይ ራሱ የሚጠመድ ነው። ውዴታ ነው አይሳበው፣ ወደ ጌታው መቅረብ ነው እየጎተተ ያለው ወደዚያ። حتى احبه ከዛስ አላህን መውደድ ፋይዳው ምንድነው? ርዕሳችን ላይ የተነሳው ነገር አንዱ ምንድነው? والحث على التخلق بها والسعي في تحصيلها። ወደዚህ የሚያነሳሳ ነገር አለ። እሱም ምንድነው? የአላህ ውዴታ ሲገኝ የሚገኘው ትርፍ ነው የሚቀሰቅሰው ሰዎች። ትርፉ ምንድነው? فإذا أحببته በወደድኩት ጊዜ كنت سمعه መስሚያው ሆነዋለሁ ማለት የሱ ጆሮ ይሆናል ማለት አይደለም። አላህ የሱ ጆሮ ይሆናል ማለት አይደለም። መልካምን እንጂ አይሰማም። ጆሮውን በመልካም ላይ ነው የሚጠምደው ማለት ነው። ጆሮውን በኸይር ላይ ነው የሚጠምደው። ወንጀልን ስራዬ ብሎ እያሳደደ አይከታተልም፣ አያዳምጥም። وبصره الذي يبصر به የሚያይበት አይኑ ሆነዋለሁ። አይኑን በኸይር ላይ ነው የሚጠምደው። ከሸር ያቅባል። ድንገት ቢገጥም ቢዘናጋ ቢሳሳት ይመለሳል። ويده التي يبطش بها እጁ በሐራም ላይ አትሰማራም፣ ኸይርን ታስባለች። ورجله التي يمشي بها እግሩ ወደ ሐራም ቦታ ተወስደው በኸይር ላይ ያቅባታል።
ወኢን ሰአለኒ ቢለምነኝ አዕጠይቱሁ የጠየቀውን እሰጠዋለሁኝ ወለኢን እስተዓዘኒ ቢጠበቀኝ ለኡዒዘነሁ እጠበቀዋለሁ ስለዚህ አላህ የወደደው ሰው በኸይር ላይ የተጠመደ ከሸር የዞረ ነው አላህ የጠየቀውን ይሰጠዋል ከሚፈራው ነገር ይጠብቀዋል ወለኢን እስተዓዘኒ ቢጠበቀኝ ማለት ኸይሩም ሸሩም ከአላህ ነው የሚደርሰው ዱንያ ላይ ያለ አላህ ውሳኔ የሚደርስ የለም የአላህ ቅጣት ነው የሚደርሰው ይሄንን ከአላህ ወደ አላህ መሸሽ ማለት ነው ወለኢን እስተዓዘ ቢ በእኔ ቢጠበቀኝ ለኡዒዘነሁ በርግጥም እጠብቀዋለሁኝ ስለዚህ አላህን መውደድ ያለው ትርፉ ምልክቱ ተጠቁሟል ማለት ነው በሐዲስ ውስጥ ወعنه አሁንም ከአቡ ሁረይራ ተይዞ عن النبي صلى الله عليه وسلم قال እሳቸው ከነቢያችን ይዘው እንዲህ ብለዋል አሉ إذا أحب الله تعالى العبد الله አንድን ባሪያ በወደደ ጊዜ ርዕሳችን ጋር እያገናዘበን አንድን ባሪያ በወደደ ጊዜ ናዳ ጅብሪል ይጣራል መልአኩ ጅብሪል ይጣራል إن الله تعالى የላቀው አላህ يحب فلانا እከሌን ወዷል ብሎ አዋጅ ይናገራል عفوا أساسجوالهم إذا أحب الله تعالى العبد الله عندن باريا بودد جزي نادى جبريل يتأرال ما أنه تتأريو الله يتأرال إن الله تعالى يحب فلانا الله كلين ودو تعال بلو الله يتأرال لجبريل الناقرال يا وجال سلوهنم فأحببه وددو إلوان فيحبه جبريل يودوال فينادي في أهل السماء كزام بسمايات نواريوج ملائكة زند يتأرى الجبريل إن الله يحب فلانا الله كليني ودال فأحبوه سلوهنا مدادو تبلو أواجنا قرال فيحبه أهل السماء يسمايات نواريوج يسماي نواريوج يودوتال ثم يوضع له كزام لسويك أمد اللتال يدرق اللتال القبول تكبينة تسمينة توداجنة يادرق اللتال في الأرض مدر لاي متفق عليه بخارينا مسلم يتسمع مبتن ايش بزي حديث وسط الله سبحانه وتعالى عندن سوسي ودو يمينو رو تركون يتتوقمو رئيساتين قا يميقنا نبتنة من دنو سويت اللهن يا اللهن وديتا سياغنيو የሚኖራቸውን ዋጋ አይተው መነሳሳት ተነሳሽነት እንዲኖራቸው ይህንን ለማግኘት ጥረት እንዲያደርጉ የሚያሳስብ መልእክት ነው ያለው እዚህ ውስጥ አላህ እንደን ባሪያ ሲወድ ጅብሪልን ተጣርቶ የመላእክት ሁሉ ቁንጮ የሆነውን ለመላእክት እንዲያውጅ ይነግረዋል አላህ ከሌን ወዶታል ውደደው ስለዚህ አንድ መልካም ሰሪ የሆነ ሰው ለሸሪዓ ትእዛዝ ያዳረሰው የአላህን ውዴታ ያገኛል የጅብሪልን ውዴታ ያገኛል የሌሎች መላእክት ውዴታ ያገኛል ከዛም አልፎ ይሄንን ውዴታ ማግኘቱ ምድር ላይ ቀቡልን እንዲያገኝ ያደርገዋል ምድር ላይ ደጋጎች ዘንድ እንዲወደድ ያደርገዋል ሁሉ ይወደዋል ማለት አይደለም ደጋጎች ዘንድ የተወደደ ተቀባይነት ያለው እንዲሆን ያደርገዋል እንጂ ስንት ታላላቆች ዱንያን ተንገላተው አሳልፈዋል መለኪያው እንዲሁ ማንም ሰው ሳይሆን የአላህ ደጋግ ባሮች ናቸው እነሱ ዘንድ ተቀባይነት እንዲኖረው ያደርገዋል بخارينا مسلم يزغبوتن وفي روايه لمسلم بل لا مسلم زغبا دغمو قال رسول الله صلى الله عليه وسلم يا الله ملكتنيا انده بلوال ان الله تعالى يلاقو كف يا الله اذا احب عبدا عندن باريا بودد غزي دعا جبريل يطرال فقال كزم ملال اني احب فلانا اني اكلين ودجاله ودواله فاحببه ስለሆነም ውደደው ይለዋል የአላህ ውዴታ ከተገኘ የጅብሪል ይኖራል ከዛም የሌሎች ይከተላል فيحبه جبريل ከዛም ጅብሪል ይወደዋል ثم ينادي في السماء ከዛም በሰማይ ይጣራና فيقول ይላል ان الله يحب فلانا الله ከሌን ይወዳልና فاحبوه ውደዱት فيحبه اهل السماء ከዛም የሰማይ ነዋሪዎች ይወዱታል ثم يوضع له القبول في الارض ከዛም ምድር ላይ ቀቡልን ያገኛል ቀቡል ማለት الحب في قلوب اهل الدين ደጋጎች ልቦና ውስጥ ተቀባይነትን ተሰሚነትን
መልካምነትን ያገኛል ማለት ነው ውዴታን ያተርፋል وإذا أبغض عبدا الله عندما باريا بتألا ጊዜ ደግሞ دعا جبريل يتأرال فيقول كزام ملال إني أبغض فلانا أني كلينة ألوان له فأبغضه سلوه نمت ألاويلا فيبغضه جبريل كزام جبريل يتألوان ثم ينادي في أهل السماء كزام بسماء نواريوت زند يتأرال إن الله يبغض فلانا الله كلينة ألالنا فأبغضوه تلوت فيبغضه أهل السماء يسماء نواريوت يتألوتال ثم توضع له البغضاء في الأرض كزام مدر لاي ጥላቻን የሚሰፍርለት የሚቀመጥለት የተጠላ ይሆናል አላህ ከእንዲህ አይነት ሰዎች ይጠብቀን እንዲህ አይነት ሰዎች ከመሆን ይጠብቀንና ስንት አለ ዱንያ ላይ ጥላቻ የተወሰነበት ከአላህ ከመላእክት ዘንድ የተጠላ የሆነ በሌላ በኩል ደግሞ አላህ ዘንድ መላእክት ዘንድ የተወደደ የሆነ ስንት አይነት ሰው አለ ማለት ነው እሺ وعن عائشة رضي الله عنها كناتنا عائشة تيزو الله يودد اللاتنا أن رسول الله صلى الله عليه وسلم يا الله ملئتنيا بعث رجلا عند سولاك على سرية قطعة من الجيش ملو سرايت سايون كسرايت وستني هنا كفلنا لتوستنا وستن تلئكو يمي السماراك ألا اللي على سرايتنا النبي صلى الله عليه وسلم يالتكافلوا بات يالتساتفوا باتنا إن رجلا بعث رجلا عند سولاك على سرية باتكيت بتوسنا سرايت لاي أميرا درقو مدبو لاكو فكان يقرأ لأصحابه لقوادوتو لتشوم باتشو سوج يقرأ اللاتشو نبر في صلاتهم بصلاة الشولاي فيختم يقواجل بقل هو الله أحد بسورة الإخلاص نم يقواجو سورة الفاتحة يقرأ كذا يهنا قرآن توسني يقرأ مجرشا يقواجو قل هو الله أحد كارتون كل صلاة بزي ملكون يقرأ ميسجدوا فلما رجعوا إيه نجر قربوا لاتشوال كنبي صلى الله عليه وسلم يميوقت ياغنيو تايدله فلما رجعوا سيملسوا جزي ذكروا ذلك لرسول الله صلى الله عليه وسلم لا الله ملكتنيا اوسلاچو بزي ملكو سياسجدن يقويو بلو فقال سلوه طيقوا لأي شيء يصنع ذلك لمن مكنيات لمن قداي يهن سيادرق اندنبر طيقوا لأي شيء لمن نجر اندنبر يصنع ذلك يهن سيادرق ينبر وسيفسم ينبر فسألوه طيقوا فقال ستيق اندهالا لأنها صفة الرحمن يجيتاي يا الرحمن صفة مجلج أسله نجنو فأنا أني دقمو أحب أن أقرأ بها بزيه التنسى لك أراته الدالة ولا سويه فقال رسول الله صلى الله عليه وسلم يا الله ملك تنيا بزيه انجزيالو أخبروه نقروت أن الله تعالى يحبه الله يميودو اندهنا نقروتا متفق عليه بخارينا مسلم يتسمى من بتزاقبانا بزي حديث وست بزي كستات وست نبي صلى الله عليه وسلم سرايت لا يشو متساو የሚያሰግድበት አሰጋገዱ ከወትሮ ለየት ያለ ሆኗል ፋቲሐን ይቀራል ሌላ ሱራ ይጨምራል ነገር ግን ሩኩዕ ከማድረጉ በፊት ቁል ሁወ አላሁ አሐድን ይቀራል ሱረቱል ኢኽላስን ይቀራል በዚህ መልኩ አናግረውት ነበር ሌሎች ዘገባዎች ላይ እንደተጠቆመው ለምንድነው እንደዚህ የምታደርገው አሚር መخلፍ አይችሉም እሱ ደግሞ በዚህ መልኩ እንጂ አላሰግድም ማለት እንደዚህ ነው የምሰግደው አለ ከአሚሩ መቃረን መጻረር አይቻልም ተጨባጭ ጥፋት እንደሆነ የተረጋገጠ ነገር ካልሆነ በስተቀር ከአሚር ትእዛዝ መውጣት አይፈቀድም በዛ የተነሳ አብረው ሲሰግዱ ቆዩ ነገር ግን ከሱ የበለጡ ሌላ አሚር አሉና ለረሱል ሰለላሁ ዐለይሂ ወሰለም አሳወቁ በዚህ መልኩ ነው ሲያሰግደን የቆየው ብለው ሲነግሯቸው ነብዩ ሰለላሁ ዐለይሂ ወሰለም እስኪ ጠይቁት ለምን ነበር ይሄን ሲያደርግ የነበረው ሲጠየቅ لانها صفه الرحمن يا الرحمن መገለጫ ስለሆነች ነው በውስጧ ተውሂድ ስለያዘች ነው ተውሂድን ስለያዘች ነው በዚህ የተነሳ ነው የምቀራው አለ
መልእክተኛው ሰለላሁ ዐለይሂ ወሰለም አላህ እንደሚወደው አሳውቁት። በዚህ የተነሳሉ ምን እንወስዳለን? የአላህን መገለጫ ተውሂድን መውደድ የአላህን ውዴታ እንደሚያስገኝ፣ ተውሂድን መውደድ የአላህን ውዴታ እንደሚያስገኝ። ተቃራኒው ተውሂድን መጥላት፣ ሽርክን መውደድ የአላህን ጥላቻ ነው የሚያስከትለው። ሌላ ከሐዲሱ የምንወስደው ነጥብ ምንድነው? አንድ ሶላት ላይ ተመሳሳይ ሱራ ደጋግሞ መቅራት እንደሚቻል እዚህ ላይ እንደተገለጸው ወይም ሌላ ቦታ ላይ የተጠቆማለ ነብዩ ሰለላሁ ዐለይሂ ወሰለም ሱረቱ ዘልዘላን ሁለቱም ረካዓ ላይ ይቀሩበታል። ስለዚህ ስተት አይደለም ማለት ነው በዚህ መልኩ ቢፈጸም። ዋናው ርዕሳችን ጋር የሚገናኘው ነጥብ ምንድነው? አላህን የሚወደው ሰው ምልክቱ ምንድነው? ያለንበት ርዕስ ይሄ ነው። አላህ የሚወደው ሰው ምን ምልክት አለው? የአላህን መገለጫ የያዘን መልእክት ተውሂድን ይወዳል። አላህ የሚወደው ሰው አንዱ መታወቂያው ምልክቱ ይሄ ነው። ስለዚህ ወደዚህ ያነሳሳል። ሰዎች የአላህን ውዴታ ያገኙ ዘንድ ምን ማድረግ እንዳለባቸው? ተውሂድን መውደድ፣ ለሌሎች ማዳረስ፣ ለራሳቸው የሚወዱት ነገር ሌሎች ጋር እንዲደርስ መጣር ያስፈልጋል ማለት ነው። ከዚህ እንወስዳለን። ባቡ التحذير من إيذاء الصالحين والضعفة والمساكين። ይህኛው ርዕስ ደግሞ التحذير ማስጠንቀቅን የሚመለከት ርዕስ ነው። ከምን من إيذاء الصالحين ደጋጎችን አዛ ከማድረግ ከመፈተን ከማስቸገር والضعفة ደካሞችንም والمساكين መሳኪን ከዚሁ ጋር ሊካተት ይችላል ወይም الفقراء ድሃዎችን ማለት ሊሆን ይችላል። ባጭሩ ደካማ የሆኑ التحذير من إيذاء من لا ناصر له ደጋፊ ረዳት ተከላካይ ወገን የሌለውን አካል አዛ ከማድረግ ማስጠንቀቅ ነው ያለው በዚህ ርዕስ ውስጥ። ሰዎች ስልጣናቸውን፣ ሀብታቸውን ወይም የተለያዩ ሁኔታዎችን መነሻ አድርገው ሌሎችን ሊያጠቁ ይችላሉ። እንዲህ አይነት በሆነ ምክንያት ደካማ ጎን ያላቸውን አካላት ከማጥቃት፣ ከመጉዳት፣ ከመፈተን የሚያስጠነቅቅ ርዕስ ነው ያለው። ቃል አላሁ ተዓላ ከፍ ያለው የላቀው አላህ እንዲህ ይላል ወለዚነ يؤذون المؤمنين እነዚያ አማኝ ወንዶችን የሚያስቸግሩ የሆኑ ሰዎች والمؤمنات አማኝ ሴቶችንም እንደዚሁ የሚያስቸግሩ ሰዎች بغير መክተሰቡ ባልፈጸሙት በሌሉበት ወንጀል እየከሰሱ ስማቸውን እያጠፉ ክብራቸውን እያጎደፉ የሚወነጅሉ ሰዎች فقد احتملوا በርግጥም ተሸክመዋል ቡህታንን ቅጥፈትን የተሸከሙት وإثما مبينا ግልጽ የሆነ ወንጀልም ተሸክመዋል። ወኢስመን ሙቢና ግልጽ የሆነ ወንጀልንም ተሸክመዋል። ስለዚህ ሌሎች ላይ የምንናገረውን ነገር ማስተዋል ያስፈልጋል። በሌሉበት ባልፈጸሙት ወይም ደግሞ የፈጸሙት ኖሮ ካለው በላይ አጋነን ክብራቸውን ብናጎድፍ ምን ጎዳው ራሳችንን ነው። وقال تعالى فأما اليتيم فلا تقهر فأما اليتيم يتيم بتملكت يتيم ما فلا تقهر تجكن أبات تكلاكي دقافي كقولنو يلم بلها تجكنه بجنزبو وينبلي لم نجر وأما السائل لما ينمي لمن تأياك دقمو فلا تنهر التقلمت الزيهم لاي راسهن متازبنو يتيموችን በተመለከተ በምን መልኩ እንይዛለን? የተቸገሩ ሰዎች ሲጠይቁን እንዴት ነው የምንቀርባቸው? እንዴት ነው የምንመልሳቸው? ያለው የሌለውስ እንዴት ነው? መስጠት አንድ ነገር ነው። መስጠት ያልቻለ ራሱ ከፍትፍቱ ፊቱ ይባላል። አንዳንዱ መስጠት አለመስጠት ይሻላል። አንዳንዱ መስጠት ፈተና ያለበት ኢዳ ማድረግ መፈተን ማስቸገር ማዋረድ ያለበት ከሆነ አለመስጠት በእርግጠኝነት የተሻለ ይሆናል። وأما السائل فلا تنهر وين ዲናዊ ጥያቄ የሚጠይቅንም አካል ፈትዋ የሚጠይቅ ሊሆን ይችላል ዒልም የሚጠይቅን فلا تنهر الله በሰጠው ዕውቀት ላይ አትገላምጥ በአግባቡ አድርሰው ስጠው وأما الأحاديث فكثيرة كحديث ደግሞ በዚህ ርዕስ ጋር የሚተሳሰር መልእክት ያላቸው فكثيرة ብዙ ናቸው منها ከነዚያ ውስጥ حديث أبي هريرة رضي الله عنه في الباب ባሳለፍነው ርዕስ ስር ያለው በዚህ ርዕስ ያለው ባሳለፍነው ርዕስ قبل هذا ከዚህ በፊት የነበረው ርዕስ ያለው من عادى لي وليا የኔን ወዳጅ ጠላት ያደረገ ሰው فقد آذنته بالحرب
በርግጥም ጦርነት አውጀበታለሁ የሚለው ሐዲስ አንድ መረጃ ነው። አማኝን በሆነ በኩል ደጋፊ ወገን የለውም ብሎ ያጠቃ ሰው ጦርነቱ ከአላህ ጋር ነው። በተለይ ገጠር ላይ ትንንሽ ከተማ ላይ ጉልበተኛ እንጂ ሰው ተከብሮ አይቀመጥም። በብዛት ያጋጥማል። ወይ ጉልበተኛ ወይ አንገቱን የደፋ ሰው ነው የሚቀመጠው። ብዙ ቦታዎች የሚያጋጥም ሌሎችም ሁኔታዎች ላይ ሰው ስልጣኑን ወይም ሌላ ነገር ተገና አድርጎ ሌሎችን አዛ ማድረግ ከአላህ ጋር ነው ጦርነት ውስጥ የገባው። ومنها ከነዚህ ውስጥ ደግሞ ሐዲሱ ሰዕድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ከነዚህ ይህንን መልእክት ከሚደግፉ ሐዲሶች የሰዕድ ኢብኑ አቢ ወቃስ ሐዲስ ነው። السابق ያለፈ የሆነው في باب ملاطفة اليتيم የቲምን መንከባከብ ለስለስ ባለ መልኩ መቅረብን የሚመለከት ርዕስ አሳልፈናል። ምን የሚልና ያሳለፍነው እዛ ስር ምን የሚላለ وقوله صلى الله عليه وسلم يا أبا بكر ተጨማሪ እየጠቆሙ ነው። ومنها ከነዚህ ውስጥ حديث سعد بن أبي وقاص قالوا በኋላ ومنها قوله صلى الله عليه وسلم መልእክተኛው እንዲህ ማለታቸው ነው يا أبا بكر أبو بكر ሆይ የበክር አባት ሆይ لئن كنت أغضبتهم እነዚያን እነ ቢላልን የመሳሰሉ ማህበረሰቡ ዘንድ ደረጃቸው ቢታይ ዝቅ ያሉ ضعፋ የነበሩ ሰዎችን ከአቡ ሱፊያን ጋር በተያያዘ ጠንከር ያለ ቃል ሲናገሩ ሰምተው አቡበክር ሲመልሱላቸው ከዚያም ሄደው ለነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አቡበክር ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አቡበክር ሆይ لئن كنت أغضبتهم አስቆጥተሃቸው አስከፍተሃቸው ከሆነ لقد أغضبت ربك በርግጥም ጌታህን ያስቆጣኸው። ስለዚህ ደካሞችን ማስቆጣት ደካሞችን አዛ ማድረግ ግጭቱ ከአላህ ጋር ነው ማለት ነው። وعن جندب ابن عبد الله رضي الله عنه كجندب ابن عبد الله تيزو الله يوددلاቸውና قال እንዲህ ብለዋል قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብለዋል من صلى يسجد صلاة الصبح የሱብሕን ሶላት የሰገደ ሰው የፈጅር የማለዳን ሶላት የሰገደ فهو في ذمة الله እርሱ በአላህ ዋስትና ስር ነው ጥበቃ ስር ነው። فلا يطلبنكم الله እንዳይፈልጋችሁ من ذمته ከዋስትናው ከጥበቃው بشيء በምንም ነገር እንዳይፈልጋችሁ فإنه ምክንያቱም من يطلبه እሱ የሚፈልገው ሰው من ذمته በቃል ኪዳኑ በጥበቃው በዋስትናው የሚፈልገው ሰው بشيء በሆነ ነገር አላህ ከፈለገው يدركه ያገኘዋል ይጎዳዋል ثم يكبه ከዚያም ይደፋዋል ይጥለዋል على وجهه በፊቱ في نار جهنم እሳት ውስጥ ይጥለዋል። رواه مسلم የዘገቡት ሐዲስ ነው። ይህንን ሐዲስ አሳልፈነዋል ታስታውሳላችሁ? አሳልፈነዋል ይህንን ሐዲስ ባቡ ተዕዚም ሑሩማት المسلمين የሚል ርዕስ አሳልፈነዋል። ሁለት መልእክት ሊይዝ ይችላል የሚል አንስቼ ነበር እዚያ ላይ። አንደኛው መልእክት من صلى صلاة الصبح ሌላ ዘገባ ላይ እንደተጠቆመው ጀማዓተን በጀማዓ የሰገደ ለማለት ነው የተፈለገው። የፈጅር ሶላትን የሰገደ ሰው فهو في ذمة الله በአላህ ጥበቃ ስር ነው በአላህ ዋስትና ስር ነው። ስለዚህ فلا يطلبنكم الله من ذمته بشيء الله ይህን ጥበቃውን ይሰጣችሁ ዘንድ ያስቀምጠው አለ ቃል ኪዳን አለ። ይህንን ቃል በመግፋት ትእዛዙን ባለመፈጸም አትራቁ አላህ እንዳይፈልጋችሁ እንዳይይዛችሁ فإنه من يطلبه الله የሚይዘው ሰው በምን የተነሳ ይህንን ቃሉን መጠበቅ ሲጠበቅበት በማፍረሱ አላህ የፈለገው ሰው من ذمته بشيء يدركه ያገኘዋል ማምለጫ የለው። ስለዚህ ከአላህ ዋስትና ጥበቃ ስር አይደለም አደጋ ሊገጥመው ይችላል ማስፈራሪያ ነው አንድ ነገር ግን በዚህ ርዕስ የተፈለገው መልእክት ይሄ አይደለም። ምክንያቱም ያለንበት ርዕስ ሷሊሖችን ደካሞችን አዛ ማድረግ የሚያስጠነቅቅ መልእክት ላይ ነው ያለነው አይደለ? ሌላ ነው መልእክቱ ሌላኛው መልእክት ነው። የትኛው ነው የተፈለገው? من صلى صلاة الصبح የፈጅር ሶላትን የሚሰግድ ሰው በአላህ ጥበቃ ስር ነው። ስለዚህ ይህንን በአላህ ዋስትና ጥበቃ ስር የሆነን አካል የሚያጠቃ አዛ የሚያደርግ የሚፈትን ሰው
ግጭቱ ከአላህ ጋር ነው ጦርነቱ ከአላህ ጋር ነው እንዲህ አይነትን ሰው ሷሊህ ሰው አዛ በማድረግ ከአላህ ጋር ፍጥጫ ውስጥ እንዳይገባ ሰው አላህ እንዳይፈልገው አላህ የፈለገው ከሆነ ደግሞ ከሱ ማምለጥ አይችልም ማምለጫ መሸሻ የለውም ጀሃነም ውስጥ አላህ በፊቱ ይደፋዋል የተፈለገው ትርጓሜ ይሄኛው ነው ከዚህ ርዕስ ጋር ካለንበት ርዕስ ጋር በተያያዘ ማለት ነው ስለዚህ ሶላት የሚሰግዱ ሰዎችን ደጋጎችን አላህን ፈሪ የሆኑ ሰዎችን መፈተን ማስተቃየት ማስቸገር ያለው አደጋ ተጠቁሟል ማለት ነው እዚህ ላይ በቃና ሱብሃንከ اللهم وبحمدك اشهد ان لا اله الا انت استغفرك واتوب